You're going to have a war, and it's going to start in the Middle East. Why couldn't we go in and take over some of their oil, which is along the sea? How would you do that? Would you send in the Marines? Would you take a chance in a war? Let them have Iran. You take their oil. That's what How? How? I mean, do we want a war? What do you mean we take their oil? You go in. You're How gonna have do a we war, go Barbara. in? You're going to have a war by being weak. Okay, how do we go in? What do we do? Excuse me. Yeah. You're going to have a war, and it's going to start in the Middle East. What if the Soviet Union said, you do this to Iran, we're going to come in? I don't believe they'd do it. ፕሬዝዳንት ዶናልድ ትራምፕ ከ39 ዓመታት በፊት ገና ወጣት የቢዝነስ ሰው ያሉ የተናገሩት የአስፈሪ የነዳጅ ዘረፋ ትንቢት ዛሬ በጋድ ሊፈጸም በ1987 ኢራንን ተዋት ነዳጇን ግን ውሰድ ሲሉ የሰጡት አስተያየት ዛሬ የዋሽንግተን ዋነኛ መመሪያ ሆኗል። ትራምፕ ዛሬ ቴህራንን በኢኮኖሚ አንቆ ለመድፋትና ለድርድር ለማንበርከክ የሰጡት ያ የ14 ቀን ጊዜ ገደብ ሰዓቱ እየቆጠረ ነው። የዓለም ትኩረት ወደ ፓኪስታን አቅንቷል። ዓለም የኢስላማባዱን ሚስጥራዊ ድርድር ውጤት በፍርሃትና በጉጉት እየጠበቀች ነው። ዛሬ በአንቶኒ ሚዲያ ከዲፕሎማሲያዊ ጭንብሉ በስተጀርባ ያለውን አደገኛ ጨዋታ እንፈትሻለን። ትራምፕ ይህንን የ14 ቀን እረፍት የሰጡት በእውነት ለዓለም ሰላም አስበው ነው ወይስ በ1987 እንዳቀዱት የኢራንን የነዳጅ ማውጫዎች ለመጠቅለልና የዓለም የኃይል ምንጭ ለመቆጣጠር የመጨረሻ ዝግጅት እያደረጉ ነው? ዓለም ስለ ስምምነት በሚያወራበት በዚህ ሰዓት እስራኤል ግን የተኩስ አቁም ሰነድ ቀዳ በቤይሩት ሰማይ ስር ሲኦልን እያወረደች የኢራንን ክንፎች ለመቆረጥ የጀመረችውን ዘመቻ አፋፍማለች። ዛሬ የምነግራችሁ ታሪክ በዲፕሎማሲ ጭንብል ስር የተደበቀውን እውነተኛና ደም አፋሳሹን የሀያላኑን ቁማር ነው። ዛሬ ከዋሽንግተን እስከ ቴህራን ከኢስላማባድ እስከ ቤይሩት የተዘረጋውን ሚስጥራዊ ሰንሰለት እናያለን። አብራችሁን ቆዩ። ይህ ዛሬ የምናውቀው ዶናልድ ትራምፕ ሳይሆን ከ33 ዓመታት በፊት በ1987 ታላቁ ጦርነት በመካከለኛው ምስራቅ ይጀምራል ብለው አስቀድመው የተነበዩትን ያን ወጣት ቢሊዮነር ነው። ዛሬ ትራምፕ የጥንት ቁጭታቸውን የሚወጡበት ታሪካዊ ቅጽበት ላይ ደርሰዋል። በ1987 ትራምፕ አሜሪካንን ሲነቅፉ ደካማንን ነበር ያሉት። ኢራን በመርከቦቻችን ላይ ጥቃት ስታደርስ ዝም ከማለት ይልቅ በቀጥታ ገብተን ትላልቅ የነዳጅ ማውጫዎቿን ሙሉ በሙሉ መቆጣጠር ነበረብን ሲሉ በወቅቱ ለነበሩት ፕሬዝዳንቶች ምክር ሰጠው ነበር። ዛሬ በ2026 ትራምፕ ያሰቡትን ለማድረግ ትክክለኛው ጊዜና ስልጣን ያገኙ ይመስላል። ትራምፕ ዛሬ ለዓለም ሰላም ፈላጊና ዲፕሎማት ሆነው ቢቀርቡም በውስጣቸው ግን የ1987ቱ ነዳጅ ፈላጊና መራራው ነጋዴ ዶናልድ ትራምፕ አለ። ይህንን የ14 ቀን ተኩስ አቁም የሰጡት ቴህራንን ከማጥፋት ለማዳን አይመስልም። ትራምፕ ቴህራንን ነዳጇን በፍቃደኝነት እንድታስረክብ ወይም በሰላም ሰርጡን እንድትከፍት ለማስገደድ የሰጧት የመጨረሻ ማስጠንቀቂያ ነው። ትራምፕ ቃላቸውን አይረሱም። ከ33 ዓመታት በፊት ያቀዱትን ያ የነዳጅ ዘረፋ ዛሬ በዲፕሎማሲ ስምና በኢፒክ ፊውሪ ዘመቻ ጥላ ስር እየተገበሩት ይገኛሉ። የኢስላማባዱ ድርድርና የጄዲ ቫንስ ሚና ዓለም እስትንፋሷን አቁማ በታላቅ ስጋት ወደ ምስራቅ እየተመለከተች ነው። ዛሬ በፓኪስታን መዲና ኢስላማባድ በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የሚመራው ከፍተኛ ወታደራዊና ዲፕሎማሲያዊ ቡድን ከኢራን ተወካዮች ጋር ፊት ለፊት ድርድር ተቀምጧል። አሁን የደረሰንና በከፍተኛ ጥበቃ የተያዘው ድርድር የሞትና የህይወት ትግል ተብሏል። አሜሪካ ለቴህራን ያቀረበችው ጥያቄ አጭርና ግልጽ ነው። ወይ የሆርሙዝን ሰርጥ ያለምንም ቅድመ ሁኔታ ሙሉ በሙሉ ክፈቱ፣ ካልሆነ ግን በ1987 ትራምፕ እንዳሉት የኢራን የነዳጅ ማመንጫዎችና ማጣሪያዎች አመድ ይሆናሉ የሚል የሙሽርት ማስጠንቀቂያ ነው። እውነታው ግን ኢራን ለዓለም ሚዲያዎች ሱፐር ፓወር ነኝ አሜሪካንና አፈራ በላለው ብላ ብትፎክርም እውነታው ግን ከመጋረጃ ጀርባ ሌላ ነው። ግዙፍ የአሜሪካን የጦር መርከቦችና B2 ስቴልዝ ቦምብ ጣይ አውሮፕላኖች በባህር ዳርቻዋ ላይ እንደ አሞራ አድፍጠው ትዕዛዝ እየጠበቁ ነው። ዛሬ በኢስላማባድ የሚፈረመው ውል ሰላምን ያመጣል ወይስ የመካከለኛው ምስራቅን ካርታ ለዘላለም የሚቀይር የጥፋት አዋጅ? ጄዲ ቫንስ የትራምፕን የብረት ትዕዛዝ ይዘው ቀርበዋል። ኢራን ለዚህ ግፊት ምላሽ ትሰጥ ይሆን? አንገቷን ደፍታ ትፈርማለች ወይስ
ዓለምን ወደ ሶስተኛው የዓለም ጦርነት ትገፋለች። በሌላ በኩል እስራኤል የተኩስ አቁሙን አልተቀበለችም። ዓለም ስለ ሰላም በጉጉት ሲያወራ፣ እስራኤል ግን ስለ ጥፋት ብቻ እያወራች ነው። ዛሬ ማለዳ የመካከለኛው ምስራቅ ዲፕሎማሲያዊ ተስፋ ሳይሆን በጭስና በባሩድ ተሸፍኗል። አልጀዚራ እንደዘገበው የእስራኤል የአየር ኃይል በሊባኖስ ደቡባዊ ክፍልና በዋና ከተማዋ ቤይሩት ላይ በታሪክ ታይቶ በማይታወቅ ሁኔታ እጅግ አሰቃቂ ጥቃቶችን ፈጽመዋል። ዓለም ተኩስ አቁም ተባለ ብላ እፎይ ባለችበት ቅጽበት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዓለምን ተስፋ መሬት ላይ ጥለውታል። ከኢራን ጋር ያለው የተኩስ አቁም ሊባኖስን አይመለከትም ሲሉ በይፋ ተናግረዋል። ዛሬ በቤይሩት ፍርስራሾች ስር ብቻ ከ300 በላይ ንጹሃን መሞታቸው ተዘግቧል። ከተማዋ ወደ ሲኦል ተቀይራለች። አሜሪካና ትራምፕ በኢስላማባድ ሰላም ሰላም እያሉ ዓለምን ሲያባብሉ፣ እስራኤል ግን በሊባኖስ በቦምብ የሞት ድግስ እየደገሰች ነው። ይህ የአሜሪካና የእስራኤል የታቀደ የሁለትዮሽ ድራማ ነው እየተባለ ነው። ፕሬዝዳንት ትራምፕ ተኩስ አቁም ያለው ብለው በዓለም ፊት እጃቸውን ሲታጠቡ፣ በጎኑ በኩል ግን ኔታንያሁ የኢራንን የቀኝ እጅ የሆነውን የሂዝቦላህን ሙሉ በሙሉ እንዲያጠፉ አረንጓዴ መብራት አብርተውላቸዋል። አንዱ የሰላም አውራጅ፣ ሌላኛው ደግሞ ሰላም አደፍራሽ በመሆን ኢራንን ክንፎች በመቁረጥ ስራቸውም በስልት እያከናወኑ ነው። የዚህ ጥቃት መጨረሻ ዲፕሎማሲውን የሚያደፈርስ ይመስላል እየተባለ ነው። በሌላ በኩል የሆርሙዝ ሰርጥ ድብቅ ቁልፍ ኢራን የዓለምን የነዳጅ በር የሆነውን የሆርሙዝ ሰርጥን ከፍቻለሁ ስትል ለዓለም በይፋ አውጃለች። ነገር ግን ዛሬ በባህሩ እምብርት የወጡ መረጃዎች እንደሚያሳዩት ቴህራን ለዓለም የገባችው ቃል ከንቱ ሆኗል። ኢራን መርከቦችን በነፃነት እንዲያልፉ አልፈቀደችም። እያንዳንዱ ነዳጅ ጫኝ መርከብ በኢራን አብዮታዊ ዘበኞች ወታደሮች የተከበበና በጥብቅ እየተፈተሸ ነው። ይህ በዓለም አቀፍ ውሃ ላይ እየተፈጸመ ያለ ድርጊት አሜሪካንን ክፉኛ አስቆጥቷታል። ፕሬዝዳንት ዶናልድ ትራምፕ ዛሬ ማለዳ በሰጡት መግለጫ ኢራን ስምምነቱን እያከበረች አይደለም፣ ዋጋ ትከፍላለች ሲሉ የሚሳኤል ቃና ያለው ማስጠንቀቂያ ሰጥተዋል። የነዳጅ ዋጋ በተኩስ አቁሙ ምክንያት ለጊዜው ቢቀንስም ዛሬ ባለው ከፍተኛ ወታደራዊ ፍጥጫ ምክንያት ዳግም ወደ ሌላ ሊያገግምና የዓለም ኢኮኖሚ ሊያናውጠው ይችላል። ዓለም በዲፕሎማሲ ስር በታፈነ የነዳጅ ጦርነት ውስጥ ነው ያለችው። ትራምፕ የሰጡት የ14 ቀን ረፍት ዛሬውን ይቋረጥ ይሆን? ኢራን ወታደሮች መርከቦችን መፈተሻቸውን ካላቆሙ አሜሪካ የፒክ ፊውሪን በይፋ ትጀምራለች ተብሎ ተሰግቷል። የኩዌትና የፋርስ ባህረ ሰላጤ ስጋት በተኩስ አቁሙ ስምምነት ዓለም ትንፋሿን በሰበሰበችበት በዚህ ሰዓት ከኩዌት ሰማይ ስር ሌላ አስደንጋጭ ዜና ተሰምቷል። ዛሬ ሌሊት ምስጢራዊና ማንነታቸው ያልታወቁ የታጠቁ ድሮኖች የኩዌትን ድንበር ጥሰው በመግባት ጥቃት ፈጽመዋል። ታዋቂው የዜና ወኪል አሶሺየትድ ፕሬስ እንደገለጸው ድሮኖቹ ሰሜናዊ ድንበር ላይ የሚገኙ ወታደራዊ ይዞታዎችን ኢላማ አድርገዋል። ኢራን በበኩሏ ይህንን ጥቃትን ያላውቀውም እኔ ያላደረኩም ስትል እጇን ብትታጠብም ዋሽንግተን ግን ጉዳዩን በቀላል አላየችውም። እንደ ኒውዮርክ ታይምስ ዘገባ ከሆነ አሜሪካ ይህንን ድርጊት የተኩስ አቁም ስምምነቱን ለማፍረስ የታቀደ አደገኛ የተኩስ ዱላ ትንኮሳ ነው በማለት ፈርጀዋለች። ይህ ጥቃት በፓኪስታን መዲና ኢስላማባድ እየተካሄደ ባለው ድርድር ላይ ትልቅ የጥርጣሬ ጥላ ጥልቷል። ፕሬዝዳንት ዶናልድ ትራምፕ ድርጊቱን እንደሰሙ ከእንግዲህ ለቴህራን የሚሰጠው ትዕግስት የለኝም በሚል እጅግ አጭርና አስፈሪ መልእክት ወደ አያቶላ ካሚኒ መላካቸውን የዋይት ሃውስ የውስጥ ምንጮች አረጋግጠዋል። ይህ ትንኮሳ የ14 ቀኑን ስምምነት ዛሬውን ቀደው ይሆን? አሜሪካ ለዚህ ምላሽ በኢራን ላይ የቅጣት እርምጃ ተወስድ ይሆን? ተንታኞች እንደሚገልጹት ከ39 ዓመታት በኋላ ታሪክ ራሱን ይደግማል ይባላል። ዛሬ ግን ታሪክ ራሱን እየደገመ ብቻ ሳይሆን ባለፉት 40 ዓመታት ያልተነገሩ እውነቶችን ወደ አደባባይ ያመጣ ነው። በ1987 ዶናልድ ትራምፕ የኢራንን ነዳጅ መቆጣጠር አለብን ሲሉ ዓለም በንቀት ስቆባቸው ነበር።
ዛሬ ግን የአመሳቂያ የነበረው ሐሳብ አሜሪካ ፈርስት በሚል ስያሜ የዋሽንግተን ብቸኛ የጦር መሳሪያ ሆኖ ተመልሷል። የባለሙያዎችን እይታ ስንፈትሽ አንድ አስደንጋጭ እውነት እናገኛለን። አሜሪካ ዛሬ ኢራን እንደ ሀገር ለማጥፋት ሳይሆን ኢራን ያላትን ግዙፍ የተፈጥሮ ሀብትና የነዳጅ ጉድጓዶች ሙሉ በሙሉ ለመቆጣጠር ነው የምትፈልገው። የ14 ቀን የተኩስ አቁም ቴህራን ለዋሽንግተን እጇን በሰላም እንድትሰጥ የተሰጠ የመጨረሻውና ብቸኛው የህይወት መስመር እድል ነው። ነገር ግን ቴህራን ይህንን እድል ካላከበረች ፕሬዝዳንት ትራምፕ ከዚህ ቀደም ወደ ድንጋይ ዘመን መልሳቸዋለሁ ሲሉ የዛቱትን ያን አስፈሪ ዘመቻ ተግባራዊ ማድረጋቸው አይቀርም። ሰዓቱ እየቆጠረ ነው። የኢራን ኤሌክትሪክ ኃይል ማመንጫዎች፣ ድልድዮችና የነዳጅ ማጣሪያዎች የትራምፕን ኢፒክ ፊውሪ ዘመቻ ትዕዛዝ እየጠበቁ ነው። ታዋቂው የለንደን ጋዜጣ ዘ ጋርዲያን እንደዘገበው በኢስላማባድ እየተካሄደ ያለው ድርድር የመጨረሻው ዲፕሎማሲ ድል ተብሏል። ዘ ጋርዲያን ጨምሮ እንደገለጸው ከሆነ ቻይናና ሩሲያ ኢራን ላይ ያደረጉት ያለው ጫና የትራምፕ ቁጣ ለመቀነስ የታለመ ነው እየተባለ ነው። በሌላ በኩል ሮይተርስ ዜና ወኪል የዋይት ሃውስ የውስጥ አዋቂዎችን ጠቅሶ እንደዘገበው አሜሪካ በ14 ቀናት ውስጥ የኢራን ወታደራዊ እንቅስቃሴ ካልቆመ ቢ-21 ራዳር የተባሉ አዳዲስና ማንነታቸው የማይታወቅ ቦምብ ጣይ አውሮፕላኖችን ወደ ቀጠናው ለማሰማራት በዝግጅት ላይ ትገኛለች። ዎል ስትሪት ጆርናል ደግሞ የነዳጅ ገበያውን አስመልክቶ ባወጣው ዘገባ ትራምፕ የኢራንን የነዳጅ መቆጣጠር የሚለውን የቆየ እቅዳቸውን ተግባራዊ ካደረጉ የነዳጅ ዋጋ ታይቶ በማያውቅ ሁኔታ ሊወርድ እንደሚችል ጠቁመዋል። ይህ ማለት የአሜሪካ ኢኮኖሚ በኢራን መጥፋት ላይ ሊገነባ ይችላል እንደማለት ነው። ትራምፕ በእርግጥ ኢራንን ወደ ድንጋይ ዘመን ይመልሷት ይሆን ወይስ አያቶላ ካሚኒ የነዳጅ ዘረፋውን ተቀብለው አንገታቸውን ይደፋሉ? እናንተ ምን ትላላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ ዓለም በአንድ ትልቅ ጥያቄ ፊት ቆማለች። በኢስላማባድ የሚደረገው የምስጢራዊ ድርድር በእውነት የሰላም በር ይከፍታል ወይስ ለመላው መካከለኛው ምስራቅ የጥፋት አዋጅ ሆኖ ይፈርማል? ዶናልድ ትራምፕ ከ39 ዓመታት በፊት ያቀዱትን ያን ግዙፍ የነዳጅ ዘረፋ ዛሬ በዲፕሎማሲያዊ ብልሃትና በወታደራዊ ግፊት ሊያሳኩት ይሆን? ትራምፕ የኢራን ነዳጅ ለመቆጣጠርና የዓለምን የኃይል ምንጭ በእጃቸው ለማስገባት ያደረጉት ይህ ረቂቅ ሴራ በእርግጥ ይሳካል ወይስ ኢራን ያልተጠበቀ ወጥመድ ዘርግታ አሜሪካን ዳግም በዓለም ፊት ታዋርዳለች? ሀሳብ አስተያየታችሁን ኮሜንት መስጫው ላይ አጋሩኝ። ይህ ዘገባ ሌሎች እንዲደርስ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። የነገውን እጅግ ወሳኝና አዲስ መረጃ ይዘን እስከምንመለስ ድረስ ከአንቶኒ ሚዲያ ጋር አብራችሁ ስለቆያችሁ ከልብ እናመሰግናለን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሰን እላለሁ። ሰላም ለዓለማችን ይሁን። ቸር ሰንብቱ።